አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። የትናንት የነ አብርሽ ቪዲዮ ነው እንግዲህ የመጣሁት። አብርሽ ሐኪም ቤት ገብቷል። እንግዲህ ሐኪም ቤት ገብቶ ታክሞ ምናምን ራሱን ስቶ ነበርና ትናንት ያው አይታችኋል ሁላችሁም። ዛሬ እንግዲህ ሐኪም ቤት ገብቶ ራሱን እንትን ብሎ ሐኪም ቤት ነው ያለውና ፈጣሪ ጤናውን ይመልስለት። እንግዲህ ሄርሜላና ሩታ ደግሞ እየተጨቃጨቁ ነው። አሁንም ሄርሜላ አንቺ ነው ይሄ ሁሉ ምክንያት የሆንሽው ብላ ሩታ ላይ ትጫዋለች። ሩታ ደግሞ አንቺ ነሽ እያለቻት ትጫዋለች። እና እኔ ቤተሰቦች እንደናችሁ ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉም ሰላም ነው። ሰብስክራይብ ያላረጋችሁን ሰብስክራይብ አርጉኝ፣ ላይክ ካላረጋችሁን ላይክ ደግሞ አርጉኝ እያልኩ ወደ ቪዲዮ ስመጣ እንግዲህ እና ሩታ ሐኪም ቤት ሄዶ ብልቶት ተሰክቶለት ምናምን ነቅቷና አብርሽ ያው ነቅቶ ከዛ ከዶክተር ጋር ሲያወራ ምንም አይነት መልስ ሊሰጣትም አልቻለም። ደህና ነኝ ከሚስቴ ጋር የልጄ እናት ጋር በደንብ ፈታ ብዬ ነው ያለሁት እና የቤተሰብ ረብሽ ትንሽ ነው አለ፣ ለዛ ነው የተጨናነቁት ምናምን ብሏት የዶክተሯን ብሏት እና ኤፍሬም ደግሞ ቶሎ ብሎ መጥቶ አረ ሌላ ችግር የለውም ሌላ ምናምን የለውም ብቻ ትንሽ እንትን የሁሉም ሰው እንዲረዳ ድና መሆኑን ንገርልን እያለ ኤፍሬም በዛ አጋጣሚ ልጠቀመው እያለ ነበርና ከዛ አልተሳካለትም። እንጃ የመጨረሻውን አናይም። ከዚህ በኋላ ነው ያ ቪዲዮዎቹም ከመጡ ምናየውና እንግዲህ ሩታ በጣም እንትን ብላ ነበር፣ ደንግጣ ነበር። ሄርሜላም እንደዚህ እጇ እንደዚህ እንደሚቀጠቀጥ ነገር እንትን እየሆነች ነበርና ሁሉም አትጩ እያለ እነሱ አንዴ እጁን ሊቀቂው ትላለች፣ አንዴ ሩታን እጁን ሊቀቂው፣ አንዴ ሄርሜላን ልጁን እና በጣም አረ ልጁን ራሱ ወደዚህ እያረጉ እንትን ብሏልና ለማንኛውም እኔ ውድ ቤተሰቦች እሱንም እውነትም ታሞ ከሆነም የእንትን ከሆነም ፈጣሪው ጤናው ይመልስለት። ይሄ ነው የሚለው የሚችለው ሌላ ምንም አለም። ግን ሄርሜላ ተረጋጋ። ሄርሜላ በጣም እዛ ውስጥ በቃ ምንም በቃ ባዶነት እንዲሰማት ነው ማለት እጇ መንካት ሄዳ ሰላም እንዴት ነው ማለት ራሱ አትችልም እና በጣም ተዛዝናለች። ዝም ብላ ኳላችሁ ነው እንጂ የምትለፈው ምንም ጥቅም የሆነ ነገርም ውጤትም እያገኘች አይደለም። እንግዲህ ፈጣሪው መጨረሻውን ያሳምርላት። ሌላ ምንም የምንለው ነገር የለም። ሩታ ደግሞ ያው የራሷ እንዳረገችው ነው፣ ምንም ማድረግ አይቻልም። የራሷ እንዳረገችው ነው። ስነቃ ራሱ ሩታ ነው ሄርሜላ እኔ እያለች ምን እያለች ሩታ ነው ያቀፋትና ምንም ማድረግ አይቻልም። እንግዲህ የዶክተሯም እየነገራት ምን ሆነ ነው የታመምኮ ምን ነው የሚያመኝ ምናምን ብላ ስጠይቀው አይ ምንም ከሚስት ጋና ከልጄ ጋር ደህና ነኝ ብቻ ሌላ የተፈጠረ ነገር የለም። ቤተሰብ ትንሽ ከቤተሰብ ጋር ለመግባባት ተፈጥሮ ነው ምናምን እያለ ነው እሱም። እንግዲህ እኔ ውድ ቤተሰቦች እንደዛ ነው። እሱም ፈጣሪ ማረው፣ እነሱም ትዕግስቱን ይስጣችሁ። ምንም እንለንም። አዲስ ከሆናችሁ ላይክ አድርጉልኝ፣ አበረታቱኝ። ቪዲዮዬን ይመስላል።